እውነት የተገለጠልሽ መቼ ነው? እየቀለድኩ አይደለም ካሌብ። አዘን ማብዛቱን እንድተን ማድረግ ያለብንን ነገር እናድርግ። ምን እንድናደርግ ነው የፈለግሽው? ይኸውልህ ካሌብ፣ የሩቅ የአባባ ዘመዶች ካሉ ይህን ነገራቸውና እርማቸውን ያውጡ። ይኸውልህ ቀብር ባይኖር እንኳን ሀዘናቸውን መተው ተቀምጠው ይሄዱ። እሺ ሌላስ? ሌላው ደግሞ 40ውንና ሙት ዓመቱን ማሰብ መጨነቅ አለብን። ደግሞ ለ40 በሬ ያስፈልገናል። በደንብ ደግሰን ሰውን መሸኘት አለብን። ግፈኛዋ ሚስት ቲና አባቤን ካጠፋ በኋላ አባቤ ከሞተ በኋላ ገንዘብ እጅ በእጅ ይሆንልኛል ብላ አስባ ነበረ። ሆኖም ደግሞ የእሱን የምስክር ወረቀትም ልጅ የማያደርገውን ነገር በሙሉ ፈጠንጠን በማለት ወረቀቱን ማሰርታ አስረክባቸዋለች። ታዲያ ይህንንም ወረቀት ካሰራች በኋላ ቺርስ ለደስታችን በማለት ዳንኤልን በመደወል ወደ መጠጥ ቤት በመጋበዝ የምን ደስታ ነው ጥርስ በጥርስ ያደረገሽ እንደዚህ ምንድን ነው ሲልም ዳንኤልም ይጠይቃታል። ታዲያ ቲና ደግሞ ለዚህ ጥርስ በጥርስ ለሆነችበት ምክንያት ስትናገር የምስክር ወረቀት እኮ አሰርቼ የሞት ሰርቲፊኬት ወረቀት እኮ አሰርቼ ወስጄ አስረክቢያቸዋለሁ። የሚገርመውና የሚያስደስተው ነገር ደግሞ ካሌብ አምኖ መቀበሉ፣ የአባባ መሞት ካሌብ አምኖ ተቀብሏል። ስለዚህ ከዚህ በኋላ ደግሞ ቀላል ነው ለኔ ማለት ነው። ከዚህ በኋላ እርምጃችን ሌላውን ነገር ለመውሰድ ቀላል ነው ትላለች። አሁንም ደግሞ ሳትውል ሳታድር በዚሁ ሁኔታ ላይ ሆነው ስለ ገንዘብም ትሮጣለች። በዚህም ደግሞ የተገረመውና በዚህ ባህሪዋ ግራ የተጋባው ዳንኤልም ደግሞ አልገባኝም፣ ወዴት እየሄድሽ ነው? ተረጋጊ ቲና ይላል። እሷም ተረጋጊ የሚለው ንግግሩ ቢያናድዳትም ነገር ግን እሱ ደግሞ ያን ያህል እንደልቦ ሆኖ ዘና ብሎ እሷን የሚመልሱ ቃላቶች መናገር አይችልም። ምክንያቱም ምስጢራዊ ትሆናለች። እሱ ማንኛውንም ነገር ልገል ነው ላጠፋ ነው ስትለው እሱ እንግዲህ ተረጋጊ አታድርጊ እያለ ቢጻረራት ሚስጥራዊ አድርጋ ወንጀል ስለምትሰራ ስለዚህ ያለው አማራጭ እየተቀበለ እሷን በሌላ በኩል ማክሰር ስለሆነ አባም ራሱን ከደበቀ በኋላ በህይወት ከተረፈ በኋላ ለዳንኤል መኖሩን አሳውቆት ነበረ። ይህንንም ነገር ደግሞ ለትሁቴ ወደ ቤት በመምጣት ዳንኤል አባባን እንዳገኘውና ሰርፕራይዝ እንዳደረገው ነግሯት እሷም ደግሞ በጣም ደስ ይላል ብላ ነበር። ለጊዜው ሚስጥራዊ አድርጎት ቢሆንም እሷ አድርጋበት ቢሆንም የነበረ ቢሆንም አሁን ግን ዳንኤል በመስማቱ እሷን በእጅጉ ተደስታለች። ዳንኤልም እንደዚህ ተደስተች ፊት ሰተሽኝ ስለምታዋሪ በእጅጉ ተደስቻለሁ ይላል። ዳንኤል እዚህ ጋር መልካም ልጅ ነው፣ ገራም ልጅ ነው። በቃ አንዱ ስህተቱ ብቻ ችግር ውስጥ መውደቁ ነው። ለገንዘብ ሲል የማይረባ ቦታ ውስጥ መግባቱ ባለትዳር ሴት ጋር ባለትዳር እንኳን ባትሆንም ለሱ ብላ ቢሆንም ይህንን ሁሉ ወንጀል ውስጥ እየተጨማለቀች ያለችው። ነገር ግን ከዚህ ነገር መውጣት እንዳለበት ትሁቴን በተደጋጋሚ ብትነግረውም እሱ ግን እዚያ ውስጥ ሆኖ ሊወጣ አልቻለም። ታዲያ መውጣትም አዳጋች ነው። አንዳንዴ ወንጀል ውስጥ ከተገባ በኋላ ወንጀል ውስጥ አለመግባት እንጂ ከተገባ በኋላ ለመውጣት በእጅጉ ከባድ ነው። ልክ ሱሰኛ የሆኑ ሰዎች ከሱሳቸው ለማገገም ልክ እንደሚያስቸግረውና እንደሚያዳግተው ሁሉ ማለት ነው። ታዲያ ኤዱም ደግሞ በሌላ በኩል ፊት ሰጥታው አሁን ላይ አናግረዋለች። እሱን ማናገርም ሆነ ማግኘት ባትፈልግም አንገብጋቢ ጉዳይ አለ ሲላት፣ እንደገናም ደግሞ አባቢ ስለተሰወረ ስለዚህ አባቢን በጣም ስለምትወደው ዳንኤልን ለማናገርና ለማግኘት ተገዳለች እና አግኝተዋለች። እሱም በትንሹም ቢሆን ፈገግታዋን ስላገኘና እሺ ብላው በቦታው መታ ስላናገረችው ደስታውን ይገልጽላታል። በሌላ በኩል ደግሞ አባቢንም ካገኘችው በኋላ እጅጉን ተደስታ አባቢ ይቅር እንዲለውና አስከትሎም ደግሞ ይቅር እንዳለው የሚያምንበትን ነገር ደግሞ ከኤዱ ጋር እንዲያስማማ አባቢን ይለምነዋል። አባቢ ደግሞ በቅድሚያ ማስተካከል ያለበት ነገር አለ። በቅድሚያ ካሌብን ይቅር እንዲልህ አድርገው ከካሌብ ጋር እኮ ተቃይማችኋን በማለት በመጀመሪያ ከካሌብ ጋር ነበር ያስማማቸው። አባቢ ከካሌብ ጋር ይቅር እንዲለውና እንዲቀራረቡ ያደረገው ነገር ትልቅ ነገር ለእያንዳንዳቸው ህይወታቸውን ለመታደግ ትልቅ ተጽዕኖ የሚጫወት ትልቅ ቦታ የሚወስድ ነገር ነበር ያደረጉት አባባ። ዳንኤልም ወደ ካሌብ በመምጣት ይቅርታ ብሎት ነበር። ካሌብም ይቅርታውን ተቀብሎታል። ይቅርታ ታላቅነት ነው። ይቅር ብሎታል። እንኳን እኛና ፈጣሪም ይቅር ይላል፣ ፈጣሪም ይምራል። ስለዚህ እኔ ይቅር ብያለሁ በማለት ከዚህ በፊት ጠላት የነበሩትን ነገር ከዚሁ ጋር እርግፍ አድርገው ትተው አሁን ላይ መልካም ወንድማማቾች
በመሆን እንግዲህ ዳንኤል ደግሞ የእነሱን ህይወት እየታደገ እንደሆነ እየተመለከትን ነው። የዳንኤል ለውጥ የዳንኤል መለወጥ በእጅጉ አስደስቶናል። አሁኑኑ ደግሞ በዚሁ ሁኔታ ላይ በዚሁ ቦታ ላይ ያሉ ደግሞ ቲና መጥፎ ነገሮችን ስታስብ ጊዜ አይፈጅባትም። አሁኑኑ የተናገረችውን መጥፎ ነገር ያንን ሳትተገብር ወደ ቀጣዩ ታመራለች። ታዲያ ይህ ደግሞ የስራዋ ግራ ያጋባት ደግሞ ካሌብና ዳንኤል ቁጭ ብለው እየተነጋገሩ በመሀል ትደውላለች። እያነሳች ምንድነው አላማ? ምንስ እያደረጋችሁ ነው? አሁንስ ሚስጥራዊ ናት ወይስ ለአንተስ ታማክርሃለች? የምታውቀው ነገር ይኖርሃል ወይ? በማለት ካሌብ ቢጠይቀውም ዳንኤል ግን እያንዳንዱን ነገር እንደምታማክረው እንዲሁም ደግሞ ሳታማክረው እንደማታደርግ ምንም ነገር እየነገረው ቢሆንም ወዲያው ደግሞ እያነሳሷት መስመር ላይ ደወለች እና ዳንኤልም አስገዳጅ ነገር ስፒከር ከፍቶ እንዲያናገር አደረገው። እዚህ ጋር ይህንን ማድረጉ ለዳንኤል ትልቅ ስህተት ነው። ምክንያቱም ካሌብን እንደምንመለከተው ካሌብ ስሜታዊ ነው። ምናልባት ደግሞ ይህች ልጅ አሁን ላይ ተነስቶ ቢያጠፋት እሱ እንግዲህ እስር ቤት መቀመቅ ውስጥ መውረዱ አይቀርም። ስለዚህ ይህንን ነገር ደግሞ በሌላ በኩል ስላገናዘበው ዳኒ ደግሞ ለትሁቴ ወደ ኪችን በመሄድ የሰማውን ነገር እና እሱንም ደግሞ የሰማውን ነገር ካሌብንም እንዳሰማውና ካሌብ እንዳወቀ በነገሩ ስለዚህ ካሌብ ችግር ውስጥ ስለሆነ እሷንም ችግር ቢፈጥርባት ወይም ደግሞ እሷም ችግር ብትፈጥርበት ስለዚህ ካሌብን መታደግ ይኖርብናል በማለት በድጋሚ ከትሁቴ ጋር አውርተዋል። ትሁቴም የዳኒን ለውጥ በጣም እንደተደሰተችበትና እንደኮራችበት እያደረገ ያለው ነገር መልካም ነገር መሆኑን አጨብጭባለታለች። ታዲያ ዳንኤልም እንዲጨበጨብልኝ አልፈልግም ቢልም አስገራሚዋ ሚስት ቲና ለካሌብ አምጥታ ወረቀቱን ስታስረክበውና ስታለቅስ አስገራሚ ባህሪና ለሱም ደግሞ ግርም ድንቅ ከውሸቷ አስመሳይነቷ ግርም ድንቅ ያለው ቢሆንም አስከትላ ደግሞ ብዙም ሳትቆይ በመምጣት ወደ ቤት አሁን ደግሞ የአባባን ሞት ዓመታቱን እንዲሁም ደግሞ ከማንም በላይ ከሙታኑ በታች ሳይሆን የእሱን መሞት መደገስ እና ማክበር ያለብን ከሰው በላይ ነው ስትልም እንዲሁም ደግሞ የሩቅ ዘመድ አዝማዶች በሙሉ ተሰባስበው እርማቸውን እንዲያወጡ በሰፊው ተደግሶ አርባው በሰፊው በድግስ እንዲያልፍለት ትናገራለች። ካሌብም ደግሞ ግራ ተጋብቶ የምትለው ነገር በሙሉ አስደንቆትና አስገርሞት ምን አይነት ፍጥረት ናት እያለ በግርምታ ብቻ እየተመለከተ ቆይ ግን ይህ ሁሉ ነገር ለምን አስፈለገ ብሎ ይጠይቃታል። ቲናም ደግሞ ይሄ ነገርማ መደረግ አለበት አስከትላም ደግሞ መደረግ አለበት ስትል አባባ እኮ ከሰው በላይ እንጂ ከሰው በታች መሆን የሚገባው ሰው አይደለም። ስለዚህ ባለሀብት ነው። ስለዚህ ደግሞ በህይወት ባይኖር በገዛ ሀብቱ እንኳን ሰዎችን ልናስደስትለት እና እንደ ሰርግ አድርገን ልንደግስለት ይገባል ትላለች። እንደገና ደግሞ ሁሉንም ነገር በቅርቡ እንደዚህ አድርገን አዘጋጅተን ካወጣን በኋላ ደግሞ ወዲያው ስለ ሀብቱ ስለ ገንዘቡ እናስብበታለን ትላለች። እሱም ደግሞ ግራ ተጋብቶ ቆይ ግን ደግሞ በዚህ ሰዓት ስለ ሀብት ስለ ንብረት ስለ ገንዘብ ምን አስፈለገ በማለት ቢያነሳባትም እሷ ግን የወንድ ልጅ ጉዱ የሚወጣው ከሞተ በኋላ ነው በማለት ደግሞ የሌለ ነገር ትፈጥራለች። እዚህ ጋር ግንባርሽን ነው እምልሽ እያላት እንዲሆን ይችልሽ ወሬዋን ቀጥላለች። አንዳንዴ ግንባርሽን ልበል ይችላል፣ አንዳንዴ ደግሞ ግርም እያለው የምታቀነባበራቸው ነገሮች እና የምታመጣቸው ተአምራቶች ግርም ድንቅ እያለው ዝም ብሎ አንዳንዴ ያዳምጣታል። ዝም ብሎም ሲያዳምጣት ደግሞ እሷ ስላዳመጥከኝ አመሰግናለሁ ትላለች። እሱ ግን ግርም ድንቅ እያለው እሷን ለመመርመር እንዲያመቸው ነበር በትካዜ እና በገረምታ የሚያዳምጣት የነበረው። እሷ ግን አመሰግናለሁ ስላዳመጥክ ምክሬን ትላለች። እንዲሁም ደግሞ አስከትላ ደግሞ ሀዘን ላይ መቀመጥ እንጂ የምን ቴሌቪዥን ትላለች። ቴሌቪዥኑ ደግሞ ምን አጠፋ ምን አደረገ ቢላትም አሁን እኮ ሀዘንተኛ ነህ፣ አባተ ሞቷን ጥቁር ለብሰህ ሀዘን ላይ መቀመጥ እንጂ ያለበት ቴሌቪዥን የሚያዝናና ነገር መመልከት የለብህም ስትልም አስከትላ ሙሉ በሙሉ አባባን እንደቀበረችው ትናገራለች። ካሌብ ያልተቀበለ ቢሆንም ለእሷም እንዳልተቀበለ ቢያሳውቃትም እውነታውን የሚያውቅ ቢሆንም እንዳልተቀበለ አክት እንኳን ቢያሳያትም እሷ ግን መቀበል አለብህ አሁን የውርሱን ጉዳይ ትላለች። የውርሱ ጉዳይ መፋጠን አለበት ስትለው ደግሞ እሱ ምን አስፈለገ የውርሱ ጉዳይ እንደዚህ መፋጠኑ ከኔ ሌላ አለመሆኑ የሚወርስ ልጅ አለ እንዴ? እኔ እኮ ነኝ ብቸኛ ልጁ፣ ስለዚህ ንብረቱ እኮ የራሴ ነው ቢላትም
ቲና ደግሞ ገንዘቡማ ምን ይታወቃል፣ ነገ ጧት ከየት እንደሚመጣ ሚስት ነኝ እንደገና ደግሞ ልጅ ነኝ የሚል እኮ ከየት እንደሚመጣ አይታወቅም ስትልም አናዳጅ ነገር ፈጥራለታለች። ካሌብም ደግሞ በጣም ይገርማል። አባቢን ደግሞ ያዥ ነው ለማለትም ደረሽ ብሎ ነበር። ለማንኛውም ባጭሩ ከዚህ ጋር ይበቃም በማለት ሄዳለች። ትንሽ ብትቆይ ግንባሯን ነበር የምላት እያለ ነበር። ዳንኤልም ለትሁቴ ካሌብ መታደግ አለብን፣ እሷ እያደረገች ያለችውን ነገር ህይወትን መታደግ አለብን በማለት አሳውቋት። ትሁቴ እንግዲህ ከጀርባው ናት፣ ዳንኤልም ከጀርባው ነው። የእነሱ ከጀርባ መሆናቸው ደግሞ የእሱንም መቀመቅ ከመግባት ያድነዋልና ለአባባ ደግሞ በመሄድ ካሌብ አባዬ ይቺ ሰው አንድ ሰው ልታጠፋ እንደምትፈልግና ችግር ላይ እያንጃበበች እየዞረች መሆኑን ለአባባ ይነግረዋል። አባባም ደግሞ ማን ላይ ደግሞ ይላል። እሱም እንግዲህ እኔ የማውቀው ነገር የለኝም ዳንኤልን ካገኘው በኋላ እነግርሃለሁ ቢልም እንግዲህ እሱ ላይ እንደሆነ አውቋል ማለት ነው። ወደ ቤት እንደተመለሰ እንግዲህ ሽጉጡን አቀባብሎ ነበር የጠበቃት። ቲናም እንግዲህ ሀገር ሰላም ብላ ስለ ንብረቱ ልታወራ አሁንም ፈጣጣዋ ቲና ሰበር ሰካ እያለች ወደ ቤት አምርታ ነበረ። ወደ ቤት ስታመራ ግን እየጠበቃት የተቀባበለ ሽጉጥ ነበረ። እንግዲህ ካሌብ ሽጉጡን ተኩሶባት መቀመቅ ውስጥ ይወርድ ይሆን ወይስ ደግሞ ካሌብ ዳንኤልና ትሁቴ እያድኑት ይሆን? ቲናን የማትረፍ ኃላፊነታቸው አለባቸው ስንል ደግሞ ቲና ብትሞትም ለሱ ጥቅምም የለውም ጉዳት እንጂ። እሷ ብትሞት ይሄን ሁሉ ወንጀል ሰርታ ያው እንግዲህ አጥፊ የሚባል ሰው ይዞ ይጠፋልና መቀመቅ ውስጥ ስለምታስገባው፣ ስለዚህ ቲና በህይወት መኖር አለባት ማለት ነው። እሱም ወንጀለኛ ላለመሆን እሷ በወንጀል ተጨማልቃ በሱ እጅ መጥፋቷ ትክክል አይሆንም። እንግዲህ በቀጣይ ክፍል ደግሞ ተመልሰን እስከምንገናኝ የዛሬው ክፍል ይህንን ይመስል ነበር። ስለምትከታተሉኝ ከልቤ አመሰግናለሁ። አሁንም ወደፊትም ደግሞ የቻናሌ ቤተሰቦች እንድታበረታቱኝ ትብብራችሁ አይለኝ እላለሁ። መልካም ቆይታ